ከሰሞኑ በአፋብኃና በአፋሕድ መካከል የገባው ነፋስ በቀላሉ የሚበርድ አልሆነም። ጎንደር ላይ ኬላ ለመቆጣጠር በተደረገ ሽቅድድም ጦር ተማዘው ተኩስ ከፍተው ወንድሙን ከጣለ በኋላ አሁን ደግሞ ያንዱ ልሳን የሌላኛውን አመራር ጉድ ማጋለጥ ጀምረዋል። እንደሚታወቀው ሁለቱም ወገኖች የየራሳቸውን አቋም የሚያንጸባርቁላቸው ሚዲያዎች ያሏቸው ሲሆን በዚያ አካሄዳቸው መሃል ዛሬ የሰማነው መረጃ እውነት ከሆነ የፋኖን ትግል በብዙ የሚጎዳው እንደሆነ ተነግሮለታል። ይህ ከጎጃም ፋኖ ሚዲያዎች ዘንድ የተሰማው አዲስ መረጃ ካፒቴን ማስረሻ ሰጤን የተመለከተ ነው። እጅግ አስቸኳይ ብሎ የሚጀምረው ይህ መረጃ ማስረሻ ሰጤ ለመንግስት እጅ ለመስጠት ድርድር እንደጨረሰ በተጨባጭ ያገኘነው መረጃ ያስረዳል ይላል። በመረጃውም እጅግ እርግጠኞች መሆናቸውን ነው የሚናገሩት። ማስረሻ ሌሎች በአመራርና አባል ደረጃ ላይ ያሉ ሰዎችን ይዞ ወደ መንግስት እንደሚገባ የጠቆመው መረጃው ሊጠናቀቅ ከጫፍ ላይ ደረሰ ድርድር ላይ እንዳለም ተገንዘበናል ብሎ ዘግቧል። ይህን አስመልክቶ ግን ከራሱ ከማስረሻም ሆነ ከአፋሕድ እስካሁን ድረስ የተሰጠ ምንም አይነት ምላሽ የለም። ባለፉት ቀናት ከህወሓት ጋር አብረን እንሰራ አንችልም፣ ይህ የአማራ ህዝብ ላይ ማሴር ነው የሚል ዘለግ ያለ መግለጫ ሰጥቶ የነበረው ማስረሻ ሰጤ እንዲሁም የማስረሻ ንግግር አፋሕድን የሚወክል አይደለም ያለው መከታው ማሞ ድርጅታቸውን ወክለው በሚዲያ የበረከቱ ሰዎች ናቸው። ከነዚህ ሰዎች በተጨማሪ ትላንት የተፈጠረውን አስደንጋጭ አደጋ አስመልክቶ የሐዘን መልእክቱን ለማስተላለፍ የአፋሕዱ ሰብሳቢ እስክንድር ነጋም ብቅ ብሏል። እስክንድር ነጋ በተለያዩ አጋጣሚዎች የተለያዩ መልእክቶችን እንደሚያስተላልፍ የታወቀ ቢሆንም ይሄኛው መልእክቱ ግን ከስካውኖቹ እጅግ የተለየና ብዙዎችን ያስገረመ ጭምር ነው። እስክንድር ነጋ በትናንትናው ዕለት ሃይማኖታዊ በዓል ሲያከብሩ የነበሩ ሰዎች ላይ በደረሰው አደጋ ምክንያት ነው የሐዘን መልእክቱን ያስተላለፈው። ጤና ይስጥልኝ። በሸዋ ጠቅላይ ግዛት የምንጃር ሸንኮራ ወረዳ ዋና ከተማ በሆነችው አረርቲ ውስጥ በምትገኘው ማርያም ቤተክርስቲያን በኦርቶዶክስ እምነት ተከታዮች ዘንድ በታላቅ ድምቀት በሚከበረው የቅድስት ማርያም የመስከረም 21 ዓመታዊ በዓል የግንባታ መሸጋገሪያ ተደርምሶ 36 ሰዎች ሕይወታቸውን በማጣታቸውና ከ200 የማያንሱት ደግሞ ጉዳት የደረሰባቸው መሆኑን የሰማነው በታላቅ ሐዘን ነው። የግንባታ ስራዎች ዓለም አቀፋዊ ደረጃዎችን አሟልተው እንዲሰሩ ክትትልና ቁጥጥር በእጅጉ ላልቶ የባለስልጣናት ኪስ ማደለቢያ በሆነበት በዚህ የሙስና ዘመን እንዲህ አይነት አደጋዎች በጣም ተበራክተው የዜጎች ሕይወት በከንቱ እየተቀጠፈ ይገኛል። የአማራ የህልውና ትግል በስኬት ሲጠናቀቅ ከሚገኙት በርካታ ትሩፋቶች መካከል አንዱ ከሙስና የጸዳ ስርዓት መሆኑን በዚህ አጋጣሚ ማስታወስ እንወዳለን። ሕይወታቸው ያለፈውን ወገኖቻችንን ነፍስ ቸርና መሐሪ የሆነው ፈጣሪ በአጸደ ገነት ያኖርልን። ወዳጅ ዘመዶቻቸው ይጽናኑልን፣ ይበርቱልን። ድል ለአማራ ፋኖ ሁሉ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አመሰግናለሁ። እስክንድር ነጋ ነኝ ከአፋሕድ። በሰሞነኛ ግጭቶች ሲታመስ የቆየው አፋሕድ አመራሮች እንዲህ አይነት መልእክት ሲያስተላልፉ ያለ ቢሆንም ከአፋብኃ ጋር የገቡበት ግጭት ግን በደጋፊዎቻቸው ሳይቀር የተወደደላቸው አይመስልም። በሁለቱም ድርጅቶች መሃል እየዋለለ ያለ የሚመስለው ሀብታሙ አያሌው እነዚህ ሰዎች ትግሉን መጀመሪያ ወደ ጎጥ ከዚያም ወደ መንደር ይወስዱታል ብለን ስንናገር ሰሚ አልነበረንም እያለ ነው። የዚህ ትግል ፈተና ከሆኑት ነገሮች መካከል ወደ ጎጥ ነገሩን ጎትተው የወሰዱ ሰዎች ጎጥ ላይ ወስደው አይቆሙም ብለናል እኮ ደጋግመን። ጎጥ ላይ ከወሰዱት በኋላ መንደር ይወስዱታል። እነዚህ አንዳንድ የብአዴን ውላጆች በሰርጎ ገብነት በሁሉም አቅጣጫ ይቀመጡና የትግሉ ዋነኛ ሰው መስለው አክት ያደረጉ ትግሉን ግን መከራ ውስጥ ፈተና ውስጥ የሚከት ነገር ያደርጋሉ። ይሄ የሂደቱ አንድ አካል ተፈትኖ የማለፍ አማራጭ ነው። የተለያዩ አደረጃጀቶች በእንደዚህ ያለው ውጣ ውረድ ውስጥ አልፈዋል። ነገር ግን አይታችሁ ከሆነ በእውነት ላስተዋለም ሰው ባለፈው ሳምንት ጀምሮ ቢያንስ የሌሌ ከዛ በፊት የነበረውን ሁሉ ተተነው ባለፈው ሳምንት እንኳን አንድ በጣም ደርዝ ያለው ትልቅ ሰነድ ያገዛዙን ጠቅላላ እንቅስቃሴ የሚገመግም ይፋ የሚያደርግ መረጃ አምጥተን እንዴት እንደተዘጋጁበት ብለው በሁሉም ነገር ተስፋ ቆርጠው አሁን በዋነኛነት ያነጣጠሩት የት ጋር ነው የሚለውን ሁሉ የገለጽንበት ዋነኛ ያነጣጠሩት ቦታ መከፋፈል ማምታታት የሚል ነው።
ሰው በተቻለ መጠን አስከኑትና ነገሩን በሰከነ መንገድ ሁላችሁንም ትልቅ በሚያሰኝ መንገድ መፍትሄ ለመስጠት ጥረት ማድረግ ጥሩ ነው። ሌላው አካል እንዲህ አይነት ነገር ሲፈጠር ማራገብና የበለጠ ሆይታ መፍጠር ጥቅም የለውም የሚል እንደው በምክር ሐሳብ ደረጃ ይሄንን ከማለት ውጪ በእያንዳንዱ መግለጫ ላይ ብዙ ለማለት ቸገራለሁ። ያኛው መግለጫ አይተነዋል፣ ግን የምትረዱን ከሆነ ስም ይዘረዝራል። በጣም ፍረጃና ስድብ የተሞላበት ነው። እንዲህ አይነት መግለጫ ደግሞ በውስጥ የሚውጣ በውጭ ይሄው ደጋግመን ነው የምንነግረው። ስም ተዘርዝሮ ከሌ እንዲ ነው እንትና እንደዚህ ነው መቀስድቡ ነገ በቃ በምንም መንገድ ነገ ስትታረቁ ነገ ስትስማሙ አይን ላይ ለመታየት የሚከብድ ነገር አታርቁ። መጣላት አለ፣ መታረቅ አለ። በተለይ አብራችሁ የሰራችሁ አብራችሁ የታገላችሁ ለአንዳላማ የቆማችሁ አካላት እንደ የሆነች ልዩነት ስትፈጠር አርቃችሁ አትቆፍሩት። በቃ ይሄ ምክር ሐሳብ አይ አርቀን እንቆፍረዋለን አይ በቃ ከሰላምታ እንመታታለን ከሆነ ደግሞ አትሊስት በቃ ራሳችሁን እንችላችሁ በእናንተ መድረክ ላይ አድርጉትና እኛን ጎትታችሁ እዛ ውስጥ አትክተቱን። በእኛ መድረክ አታርጉት። ይሄንን መድረክ የመጣ አይሁን ብለን ያቀረብነው ሁሉም በየራሱ መንገድ ትክክል ነኝ ብሎ ስለሚያምን ዛሬ ያንደኛውን ዛቻን ስድብ ዘለፋ ምናምን መግለጫ ነው ብለን ካስተናገድን ነገ ሌላኛውም እኩል መብት አለው ያንኑ ያመጣል። የሐሳብ ሳይሆን ነገርየው የስድድብ ይሆናል ማለት ነው። ስድድብና ዘለፋዎች መግለጫ ሆኖ መምጣት የለባቸውም። ስራ፣ ተግባር፣ ውጤቶች ናቸው መግለጫ ሆኖ መምጣት ያለባቸው። በበርካታ ልሳኖቻቸው በኩል ጫና እየተደረገባቸው ያሉት አፋብኃና አፋሕድ በሚቀጥሉት ጊዜያት እንዴት አይነት ውሳኔ ላይ ደርሱ እንደሚችሉ ለመገመት ቢያስቸግርም ምናልባት ግን ብዙ ምክር ሐሳብ ሰጪዎች ቁንጮቹ ሰዎች እስክንድርና ዘመነ ካሴ ከመሪነት ገለል ቢደረጉ ምናልባት የሚፈለገው አንድነት በቶሎ ይመጣ ይሆናል ብለው እየገመቱ ናቸው። ሐራ መሬት በሚል ስም በአፋር ክልል የሚንቀሳቀሰው ከህወሓት ታጣቂዎች ተገንጥሎ የወጣው ታጣቂ ቡድን በትግራይ ላይ ጥቃት ለመፈጸም ሲሞክር ከአካባቢው የአፋር ህዝብ ጋር ግጭት መፍጠሩን ተከትሎ የትግራይ ጊዜያዊ አስተዳደር ድርጊቱን በጽኑ አወገዘ። አስተዳደሩ ትላንት ባወጣው መግለጫ ታጣቂ ቡድኑ በአፋር ህዝብ ላይ የከፈተው ተኩስ በምንም አይነት ሁኔታ ተቀባይነት የሌለውና የትግራይና የአፋር ህዝቦችን ወንድማማችነት የሚጎዳ ነው ብለዋል። የግጭቱ መንስኤ በመግለጫው እንደተዘረዘረው ሐራ መሬት የተሰኘው ታጣቂ ቡድን በአፋር ክልል በኩል አልፎ በትግራይ ላይ ጥቃት ለመፈጸም በበረሃሌ መስመር ወደ ኮነባ ለመሻገር ሞክሯል። በዚህ ወቅት የአካባቢው አፋር ህዝብ በዚህ በኩል አልፋችሁ በወንድም የትግራይ ህዝብ ላይ ጥቃት እንድትፈጽሙ አንፈቅድም በማለት ታጣቂዎቹን ተቃውሟል። ይህንንም ተከትሎ ታጣቂ ቡድኑ በአፋር ነዋሪዎች ላይ ተኩስ በመክፈት ግጭትና ውከት ተቀስቅሷል ይላል መግለጫው። የጊዜያዊ አስተዳደሩ የአፋር ህዝብ በተለይም የበረሃሌና የኮነባ ነዋሪዎች የሁለቱን ህዝቦች ወንድማማችነት ለመጠበቅ ላሳዩት ኃላፊነት የተሞላበትና ጽኑ የሰላም አቋም ያለውን ከፍተኛ አድናቆትና ክብርም ገልጿል። በውስጣችን በተፈጠረው ችግር ምክንያት የደረሰባቸውን ጉዳትና ሁከት እንገነዘባለን ሲልም ለአፋር ህዝብ ያለውን ሐዘኔታ ገልጿል። ጊዜያዊ አስተዳደሩ ለታጣቂ ቡድኑ የትግራይ ችግር መፈታት ያለበት በትግራይ ልጆች ነው ያለው አስተዳደሩ ልዩነታችንን በጠመንጃ አፈሙዝ እንፈታለን በሚል ለሚንቀሳቀሱ ወገኖች መንገዳቸው ስህተት መሆኑን ገልጾ ወደ ሰላማዊ የውይይት አማራጭ እንዲመለሱ ዳግም ጥሪ አቅርበዋል። ለፌዴራልና ለአፋር ክልል መንግስታትም ባደረገው ጥሪ ችግሩ ከዚህ በላይ ሳይሰፋና ተጨማሪ ጉዳት ሳያስከትል በሰላማዊ መንገድ እንዲፈታ የሚቻለውን ሁሉ ጥረት እንዲያደርጉም አሳስበዋል። አስተዳደሩ የሁለቱን ህዝቦች ሰላም ለማጠናከርና የትግራይን የውስጥ ችግሮች በውይይት ለመፍታት የሚደረገውን ጥረት አጠናክሮ እንደሚቀጥልም አስታውቋል። ይህ በእንዲህ እንዳለ ራሱን የትግራይ የሰላም ኃይል ወይንም ቲፒኤፍ ብሎ የሚጠራውና ነፃ መሬት ላይ የሰፈረው ወታደራዊ ኃይል ሌሊቱን መቀሌን ጨምሮ በክልሉ አንዳንድ ከተሞች ስሙን በየግድግዳው ላይ ተጽፎ በመገኘቱ የህወሓት ሰዎች የቤት ለቤት አሰሳ መጀመራቸው ተሰምተዋል። በዚህ በርካታ ወጣቶች በጥርጣሬ ተይዘው መታሰራቸውን መረጃዎች እየጠቆሙ ነው። ህወሓት ከሰሞኑ ታጣቂ ኃይሉን ወደ ጎንደር እያስጠጋ ሲሆን ቲፒኤፍ ከፍተኛ ስጋት እንደፈጠረበትም እየተነገረ ይገኛል። ከቅርብ ጊዜያት ወዲህ ፋኖ ለምን አሸባሪ ድርጅት አይባልም የሚል ምክረ ሐሳብ በብዙዎች ዘንድ እየተነሳ መሆኑን ለማስተዋል ችለናል። በቅርብ ዓመታት ጊዜ ውስጥ ህዝባዊ ወያኔ ሓርነት ትግራይና የኦሮሞ ነጻነት ሰራዊት ከመንግስት ጋር በገቡበት ውጊያ የተነሳ በህዝብ ተወካዮች ምክር ቤት በኩል አሸባሪ ድርጅት ተብለው መፈረጃቸው አይዘነጋም።
በኋላ ላይ ግን የፕሪቶሪያውን ስምምነት ተከትሎ ይህ ፍረጃ ከህወሓት ላይ የተነሳ ሲሆን የኦሮሞ ነጻነት ሰራዊት ግን አሁንም ድረስ በአሸባሪነት እንደተፈረጀ ነው። ታዲያ ከሰሞኑ ፋኖም ይሄው የአሸባሪነት ካባ ያስፈልገዋል የሚሉ አስተያየቶች መሰማት ጀምረዋል። ይህን ሐሳብ እያነሱ ለፋኖ ያላቸውን ጠላትነት እያስመሰከሩ ነው የሚለን ስታሊን ጉዳዩን እንዲህ ነበር የተረዳው። ፋኖ ሽብርተኛ እንበለው ተብሎ ሐሳብ እየቀረበ ነው። ፋኖ ለምንድነው ሽብርተኛ ማንለው? በቃ መከላከያ ኮንቬንሽናል ውጊያ እየገጠመን ነው። ኮንቬንሽናል ውጊያ ነው ያደል ፋኖ እየገጠመ ያለው። ፊት ለፊት ነው እየገጠመ ያለው። መቼ ፊት ለፊት ባይገጥም ይሁላ ተሽከርካሪ ይሁላ 15 ፓትሮል ኦራሉ ምናምን አይማርከም። ይሁላ ኮሙኒኬሽን ይሁላ ምርከኛ አይማርከም። የባጫ ደበሌ አይነት ምርከኛ እንደዚህ ሰላማ ሰልፍ እያሳየ ኮንቬንሽናል ጦርነት ነው ይሄ። እና ምን ይያሉ ነው አሁን ፋኖ ሽብርተኛ እንበለው የሚል ሐሳብ ቀርቧል። ሽብርተኛ ቢባልና ባይባል ምን ልዩነት አመጣል ነው ዋሳኙ ጥያቄ። ብልጽግና ምን ያተርፋል? ፋኖን ሽብርተኛ ቢየው ምን አገኝበታለሁ? ሽብርተኛ ሳለ ዝም ብዬ በመታውና ዘብ እየተዋጋው የተላፋው ብቆይ ምን ልዩነት አለው? ይሄ ወሳኙ ጥያቄ ነው። ብልጽግና ያልመለሰው ጥያቄ ነው። እኔ ለውጣለው አይመስለኝም። ሽብርተኛ አልከው አላልከው ውጊያው ይቀጥላል። መፍትሄ ካላመጣለት መፍትሄ ካልተበጀለት ውጊያው ይቀጥላል። ጁንታ አልከው ትግራይ እንትን አሸባሪ አልከው ምን አመጣ? ኦላ አሸባሪ አልከው ዛሬም ድረስ አሸባሪ አይደለም የሚሉት ምን አመጣ? የለም ለውጥ አላመጣ። እና የፓርላማ ተወካዮችስ ዋናው ሁለተኛው ጥያቄ የፓርላማ ተወካዮች የአማራ ተወካዮች አሉ ፓርላማ ውስጥ ያው ድኩም አናቸው ለንጀራቸው ምናምን ብለው ጸጥ ብለው ነው እዛው ያሉት። አንድ ለናቱ እንትና ዶክተር ደሳለኝ ጫኔ ነው አንድ ያው እየታገለ የነበረው እሱም ፈተና ውስጥ እንደሚሆን ምን ጥርጥር የለው። እነሱ ይሄው ለከፍተኛ ቁጥር ያለው የአማራ ተወካዮች ፓርላማ ላይ ያሉ 100 ምናምን 170 ምናምን ተወካይ ያለው ድምጽ ይሰጣል ወይ ነው? ድምጽ ሰጥቶስ ተኝቶ ያድራል ወይ ነው? በታሪክስ ጠባሳ አይሆንበትም ወይ ነው? አቶ ጌታቸው ረዳ ሰሞነኛ የትኩረት ማዕከል መሆናቸውን ቀጥለዋል። ከዚህ በፊት በህወሓትና በፌደራል መንግስት መካከል ይደረግ በነበረው ውጊያ ላይ የነበራቸው አስተዋጽኦ በበርካታ ሰዎች ዘንድ ከትውስታ ሳይደመሰስ ከታሪክ ማህደርም ሳይፋቅ አሁን ደግሞ በቅርቡ ማራመድ በጀመሩት አቋም የተነሳ ሌላ የትርክት አቅጣጫ ውስጥ ተገኝተዋል። የጠቅላይ ሚኒስትር አብይ አህመድን መጽሐፍ ከመገምገምና መረቃው ላይ ተገኝተው እጅግ አነጋጋሪ የሆኑ ሐሳቦችን ከማንሳት ጀምሮ ባለፉት ቀናት በእንግሊዝኛ ቋንቋ እስከሰጡት ቃለ ምልልስ ድረስ አቶ ጌታቸው ረዳ እጅጉን መነጋገሪያ የሆኑበት ጊዜ ላይ እንገኛለን። በእነዚህ ክስተቶች የተነሳ ስማቸው ከሚዲያ አልጠፋ ያሉ አቶ ጌታቸው ረዳ አሁን ደግሞ የቆየ ካርታቸውን መዘዋል፣ የሰነበተ ጨዋታቸውንም ጀማምረዋል የሚል ትችት ማስተናገድ ጀምረዋል። ሁሉም ሰው ሊያስታውሰው በሚችለው ደረጃ በሰሜኑ ጦርነት ወቅት የምናወራረደው ሂሳብ አለን ብለው የፈረጁት አካል ማን እንደሆነ ይታወቃል። ታዲያ አሁናዊ አቋማቸው ከመንግስት ጎን መሆኑን ተከትሎ አቶ ጌታቸው እንደለመዱት ከመንግስት ጋር ሆነው ለፋኖ ጀርባቸውን መስጠታቸው የቆየ ልማዳቸው ነው የሚል ነው የትችቱ ማጠንጠኛ። እኔ እኮ ጌታቸው ከአማራው ጭንቅላት የሚወርደው መቼ ነው? ይሄን ያህል የኦፒዲዮ ግርድና በዚህ ደረጃ አማራ ህዝብ ላይ እንዲመቆለሉ በጦርነቱ ጊዜ የአማራ ሊቃን ብሎ የትግራይ ህዝብና የአማራ ህዝብ የበለጠ እንዲቆራረጥና እንዲጠላ ትልቁ እሳት የለኮሰው ጌታቸው ረዳ። ስለዚህ ስለ የትኛው የአማራ ህዝብ ነው እያወራ ያለው? ከፕሪቶሪያ ስለተፈራረመ ቀራለው ነው የአማራ ህዝብ ወይንም ዛሬ ፋኖ እንደውም እሱ ከአብይ ጋር ነው ትግራይ ሉጋ ሲል ተነካና ወዮልን ያሉት። የትኛው ነው እውነተኛ የትግራይ ወዳጅ? አብይ ነው ማን ጌታቸው ነው ወይንስ በረሃ ገብቶ እየተዋደቀ ያለው ፋኖ? ጌታቸው እኮ ከአብይ ጋር ሆነ ትግራይ ሉጋ ነው እያለ ያለው። ፌደራል መንግስት መግባት አለበት ነው እያለ ያለው። የፌደራል መንግስት ጠበቃ ሆኖ እየተሟገተ ያለው። ዛሬ ግን እነ ጀነራል ተፈራ ማሞ እኮ ናቸው ትግራይን በተነካ ወዮልህ እያሉ ያሉት። የትግራይ አጋር ሆኖ ያሉት እኮ በረሃ ውስጥ ያሉት ፋኖች ናቸው። ዛሬ ግን የትግራይ ጠላቱ ትግራይ ላጥፋ እያለ ያለው ጌታቸው ረዳ ነው። ስለዚህ እዚህ ጋርም ራሱን የቻለ ትልቅ ውሸት ይሄንን ነው ለሰውየው መንገር ያለበት። ዛሬን የተቀላቀልኩት ግሩፕ አብሬው በማዕድ እጄን የማጠቅሰው አብሬው ከነሱ ጋር የማሸበሽበው የነሱ ፔሮል ላይ የተቀመጥኩት
ጠቅላይ ሚኒስትር ዶክተር አብይ አህመድ የተፈጥሮ ጋዝ ማምረቻና የማዳበሪያ ፋብሪካ ፕሮጀክት ለማስጀመር ዛሬ ሐሙስ በሶማሌ ክልል ርዕሰ መዲና ጂጂጋ ከተማ ተገኝተዋል። ጠቅላይ ሚኒስትሩ ዛሬ የካሉብ የተፈጥሮ ጋዝ ማምረትን በይፋ በማስመረቅና በዳንጎቴ ግሩፕ ለሚገነባው የማዳበሪያ ፋብሪካ የመሰረት ድንጋይ በማስቀመጥ የፕሮጀክቱን መጀመር በይፋ ያስተዋውቃሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ ከቀዳማዊት እመቤት ዝናሽ ታያቸውና ከሌሎች ከፍተኛ የመንግስት ባለስልጣናት ጋር በመሆን በስፍራው ተገኝተዋል። በሶማሌ ክልል ኦጋዴን ተፋሰስ ውስጥ የሚገኘው የካሉብ የተፈጥሮ ጋዝ ክምችት ከተገኘ 10 ዓመታትን ያስቆጠረ ቢሆንም በተለያዩ ምክንያቶች ሳይለማ ቆይቷል። የዛሬው የመሰረት ድንጋይ ማስቀመጥ ስነ ስርዓት ይህንን የሀብት ምንጭ ጥቅም ላይ ለማዋል የሚያስችል እርምጃ ነው ተብሎም ይታሰባል። የጠቅላይ ሚኒስትሩ ጉብኝት ሁለት ዋና ዓላማዎች ያሉት ሲሆን አንደኛው የጋዝ ምርትን በይፋ ማስመረቅ ሲሆን ሁለተኛው ደግሞ ይህንን ጋዝ እንደ ግብዓት የሚጠቀመውን የማዳበሪያ ፋብሪካ ግንባታ ማስጀመር ነው። ፕሮጀክቱ ሲጠናቀቅ የሚከተሉት ዋና ኢኮኖሚያዊ ጥቅሞችም ያስገኛል ተብሎ ይጠበቃል። ኢትዮጵያ በየዓመቱ ማዳበሪያ ለመግዛት የምታወጣውን የውጭ ምንዛሪ ወጪ ይቀንሳል። የግብርና ምርታማነት ድጋፍ በአገር ውስጥ የሚመረት ማዳበሪያ ለአርሶ አደሩ ተደራሽ እንዲሆን በማድረግ የግብርና ምርታማነትን ይደግፋል ተብሎ በመንግስት በኩል ይነገራል። ከፕሮጀክቱ ግንባታ ጀምሮ ፋብሪካ ወደ ምርት ሲገባ ለአካባቢው ማህበረሰብ የሥራ ዕድል ይፈጥራልም ተብሏል። የማዳበሪያ ፋብሪካውን የሚገነባው የናይጄሪያው ዳንጎቴ ግሩፕ ነው። የዳንጎቴ ግሩፕ ከዚህ ቀደም በኦሮሚያ ክልል የሲሚንቶ ፋብሪካ በማቋቋም በኢትዮጵያ ኢንቨስትመንት ውስጥ ተሳትፎ ሲያደርግ መቆየቱ ይታወሳል። በሲዳማ ክልል የልማትና የመልካም አስተዳደር አፈጻጸሞችን መሰረት አድርጎ እየተካሄደ ነው በተባለው ክልላዊ የአመራሮች ግምገማ የሐዋሳ ከተማ ከንቲባ አቶ መኩሪያ መርሻይ ከኃላፊነታቸው እንዲነሱ በግምገማ ውሳኔ መተላለፉን አንድ ማንነታቸው እንዲገለጽ ያልፈለጉ ከፍተኛ የመንግስት የሥራ ኃላፊ ተናገሩ። ግምገማው ላለፉት 2 ቀናት በዝግ እየተካሄደ ያለ ሲሆን የክልልና የሐዋሳ ከተማ አመራሮች በሁለት ቡድን እየተገመገሙ ስለመሆኑ ተነግሯል። የሐዋሳ ከተማ ከንቲባ በተገመገሙበት ቡድን ባሳዩት ደካማ አመራር በከተማው ባለው ህገወጥ የመንግስት መሬት መቀራመትና ሌሎችም ምክንያቶች ከኃላፊነታቸው እንዲነሱ ግምገማው አቅጣጫ ማስቀመጡን እንደዚሁ ምንጮች ተናግረዋል። ከከንቲባው በተጨማሪ ሌሎችም የሲዳማ ክልልና ሐዋሳ ከተማ አስተዳደር አመራሮች ከላይ በተዘረዘሩትና ሌሎች ምክንያቶች በቡድን ግምገማው ከኃላፊነታቸው እንዲነሱ ውሳኔ መተላለፉን ምንጮች ተናግረዋል። የውሳኔው ተግባራዊነት የሚጸናውና የሚረጋገጠው ግን ሁለቱ ቡድኖች በጋራ በሚያስተላልፉት ማጠቃለያ መድረክ ላይ መሆኑን ተነስቷል። ይህ መረጃ እስከተጠናቀረበት ሰዓት ድረስ የብልጽግና ፓርቲም ሆነ የክልሉ መንግስት ኮሚኒኬሽን በጉዳዩ ላይ እስካሁን ያሉት ነገር የለም። የግምገማ መድረኩ ለሚዲያዎች ዝግ ሲሆን የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት በይፋዊ የፌስቡክ ገጹ ስለ ግምገማው ሂደት ባወጣው መረጃ መድረኩ የሌብነት አመለካከትና የተግባራት መንጠባጠብ ችግሮች ማጥራትን መሰረት ያደረገ ክልላዊ ግምገማ የሚካሄድበት እንደሆነ አትቷል። በተለይም በሐዋሳ ከተማ አስተዳደር መንግስት ቤቶች አስተዳደርና አስተላለፍ ስርዓትና ከመንግስት የመሬት አያያዝና አመራር ስርዓት ጋር የተፈጠሩ ችግሮችን መገምገምና ማጥራት በክልሉ በአንዳንድ የመንግስት መስሪያ ቤቶች ውስጥ ያሉ የውጤታማነትና የአገልግሎት አሰጣጥ ችግሮች ላይ የእርምት እርምጃ ወስዶ ለማረም ችግር ውስጥ ገብተው በተገኙ የአመራር አካላት ላይ ፖለቲካዊና ህጋዊ የእርምት እርምጃ ለመውሰድ ታስቦ የተዘጋጀ የግምገማ መድረክ ስለመሆኑም መረጃው አመልክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ መንግስታቸው አዲስ አበባን ጨምሮ በበርካታ ከተሞች እያካሄደ ያለውን የኮሪደር ልማት ፕሮጀክት ለማጣጣል የሚሞክሩ ያሏቸውን አገራትና ቡድኖች ተቹ። ዶክተር አብይ የእናንተን ስራ ስሩ፣ ይሄን ለኛ ተውልን ሲሉም አሳስበዋል። ከሶማሌ ክልል መዲና ጅጅጋ ከተማ በቪዲዮ ባስተላለፉት መልእክት ላይ የኮሪደር ልማትን ለማጣጣል የሚሞክሩ ያሏቸውን አገራትና ቡድኖች ማንነት ግን አልጠቀሱም። ጠቅላይ ሚኒስትር አብይ ይህንን የተናገሩት የአሜሪካ መንግስት በኮሪደር ልማት ፕሮጀክት ምክንያት በ10 ሺዎች የሚቆጠሩ ነዋሪዎች መፈናቀላቸውን የሚገልጽ ሪፖርት ካወጣ ከቀናት በኋላ ነው። በክልሉ መዲና ጅጅጋ የተከናወነውን የኮሪደር ልማት ፕሮጀክትና የአዳዲስ ቤቶች ግንባታ መጎብኘታቸውን አስታውቀዋል። በከተማዋ 60 ኪሎ ሜትር መንገድ እንዲሁም 10 ኪሎ ሜትር የሚጠጉ የእግረኛና የብስክሌት መንገዶች መገንባታቸውንም ተናግረዋል። በብዙ ሺዎች የሚቆጠሩ አዳዲስ ቤቶች መገንባታቸውንም አክለዋል። ዶክተር አብይ የኮሪደር ልማት ያልነው ስራ በመፍጠር የጭስ አልባውን ኢንዱስትሪ በማነቃቃት የሰዎችን የአኗኗር ዘይቤ በማሻሻል እየተጫወተ ያለው ሚና በጣም ከፍተኛ ነው ብለዋል። መንግስታቸው እያከናወነ ያለው ከተማ የማስዋብ ስራ
በሚቀጥሉት ቢበዛ 15 እና 20 ዓመታት የአብዛኛው ማህበረሰብ የመኖሪያ ስፍራ ከተማ እንዲሆን እንደሚያደርግም አስገንዝበዋል። መንግስታቸው በከተሞች እያከናወነ ባለው ተግባር በአፍሪካ ምልክትና ምሳሌ ተደርጎ መወሰዱንም ተናግረዋል። ብዙዎች የኮሪደር ልማትን እንደሚጎበኙና ለመማር ጥያቄ እንደሚያቀርቡም አክለዋል። ይሁን እንጂ በተለይ ራቅ ያሉ አካባቢዎች የሚገኙ አንዳንድ አካላት የኮሪደር ልማትን ድንቅ ስራ እንደማይቀበሉም አስረድተዋል። አብይ ይህንን ስራችንን አይተው ሊያጣጥሉ የሚሞክሩ ሀገራትና አንዳንድ ቡድኖች ደግሞ የእናንተን ስራ ስሩ፣ ይህንን ለኛ ተውልን፣ ይህ ሀገር ባለቤት አለው፣ ስራችንን ለኛ ተውልን ነው መልእክቴ ሲሉ በስም ላልጠቀሷቸው አካላት መልእክት አስተላልፈዋል። እንደ ጠቅላይ ሚኒስትሩ አገላለጽ አገራት፣ ግለሰቦችና ቡድኖች የኮሪደር ልማትን በደስታ የማያዩት ለአፍሪካ ለኢትዮጵያ የጨቀየው ያላማረው ነገር በቂ ነው ብለው ስለሚያስቡ ነው። እንደኛ እነሱም ላይ ጥያቄ እየመጣባቸው ነው። እንኳን እናንተ አፍሪካ እንዲህ ያደረገ ነውና ለምን አትሰሩም የሚል ጥያቄ አለ። በሌላ መንገድ ደግሞ ለኛ በቂ ነው ብሎ የማሰብ ችግርም አለ ሲሉ ተደምጠዋል። ለእንደዚህ አይነቱ ሐሳብ ጆሮ መስጠት እንደማያስፈልግም አክለዋል። ለኛ የሚበጀን የሚያስፈልገን የሚጠቅመን እኛው የምናውቀው ያሉት አብይ ከኛ በላይ የእኛን ልማት የሚያስብ ኃይል አለ ብሎ መጠበቅ የዋህነት ነው በማለትም ተናግረዋል። መንግስታቸው በስንዴ ልማት ባከናወነው ተግባር ዓለም አቀፍ ሽልማት ማግኘቱን ያስታወሱት ጠቅላይ ሚኒስትር አብይ ሰሞኑን በደረሰኝ ዜና በአረንጓዴ አሻራ እንደዚሁ ከዓለም አቀፍ የተባበሩት መንግስታት ተቋም ኢትዮጵያ ሽልማት አግኝታለች ብለዋል።